ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይሄ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ አደራ? አዎ። ድምፅን ቀንሰውን ገብቼ ልተኛሽ። አንደኛው የጠፋውበት ምክንያት አግብቼ እና እንደዚህ ነው እንደምታወሩት? ወይ መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣሁኝ። እሺ የማንንም ኮልኮል ያሰብስብብኝ። እባክሽን ይቅርታ። ይኸው እናንተ ማረባ አንተ ናፍቄን ህይወት የተበላሸው። ይቅርታ በእናትህ። ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን የፈለገች ለምን? ምንም ችግር የለውም እኮ ልታወራ ፈልጋ ነው። ምንም ችግር የለውም። እሺ ክስተው በጨለማት ከብቤ ጃሽ ይንታለርክ ብርድን መስ አኩኩሉ ጨዋታችንን አታቆም ላሽ አራዘጠኝ እንዳገባ በጭራሽ እስቲ ኩን ያዝ ጠመር እንበል ያጀማ ነብር ናባል ተራም አይ ናብላልሽ ብሎኝ ነው። የምትፈልገው ነገር አለ? ወንዶ ፋፊዋ መርቅኝ ቫይራል አልወጣ ብሎኛል። ዛሬ ስራ ቫይራል ይውጣ። ዱንያ አክሴፕት ታርግ። አሜን። ዱንያ ፎሎ ታርግ። አሜን። የሰው ፎሎ አንድ ቀን አንፎሎ ይደረጋል። አሜን። ዛሬ ዱንያ ፎሎ ታርግ። አሜን። እርዝቅ ፎሎ ያርግ። አሜን። አንተ አክሴፕት አርጋት። የማይበጅህ ሎግ አውት። አሜን። ብሮዬ ጸዴ ፎቶ ነው ያነሳሁሽ። አሪፍ ሆነ። ነይ ሹፊው። አረ በስመ አብ ውሾቹ ኧረ አይመጡም። አረ ብራዘር አንድ ደቂቃ ስጠኝ። ሄይ ጎግል ውሾችን አስወጭልኝ። ምን ይሁን ባለቤት ቆይ አዳምጡኝ። ይኸውላችሁ እናስ የልብ ሰርጀሪ ላይ ባሌን ብቻውን እንዲገባ አልፈልግም። ለምንድን ነው የምታስቆመኝ? ባሌ ብቻውን አይገባም የልብ ሰርጀሪ። የኔ መቤት ችግር የለውም ደህና ይሆናል። አታስቢ እሺ። እባክሽ የኔ መቤት ማድረግ ያለብኝ ነገር አለ። እባካችሁ አስተባብራችሁ ልኮብልሽ ሁሉም ሰላም ይሆናል። አትጨናነቂ። አዳምጡኝ። አይደለም ቆይ ምንድን ነው አገቡ አይደለም ሰውኛችሁ ባሌ የኔ መቤት የኔ መቤት ነው። ተረጋጊ ችግር የለውም። ሰላም ይሆናል። ይሄ ማለት ነው የባለቤቴ የመጀመሪያው የመጨረሻው የልብ ሰርጀሪ ሊሆን ይችላል። አይ ነው ስለዚህ ነው። ምንድን ነው ምክንያትሽ? ይህችን እንድና መጠቀሙ ባለቤቴ ልብ ውስጥ ሌላ ሴት ካለች ሰርጀሪ መሀል ማየት ፈልጌ ነው። አንዴ ክፍታችሁ አሳዩኝ። አንዴ ስቀሉት እቺ ሄዳለሁ። እውነት ክብርሽ ነው የማን በላ እንዴ? ምን ሆነሽ ነው ጥቁር የለበሽው? ሰርግ ምናምን ኖሮብሽ ነው እንዴ? ኧረ አባቴ ሞቶ ነው ወይ? እና አሁን ደህና ናቸው? እንደማገጠብሽ ከደረሽበት አንቺን በምን እንደበለጠችሽ በጥበብ ፈልጊ። በስለላይ መሰረት ባልሽ ከ18 ሴቶች ጋር ማግጧል። ከኔ የሚለዩበትን ነገር ንገረኝ፣ ጉለቴን አስተካክላለሁ። አና ቀጭናት፣ ጂም ጀምራለሁ። ሳሮን ረጅም ነች፣ ሂል አደርጋለሁ። ሜሮን ታጧላት። ምኑ ጋር? እዚህ ጋር ነው። እናቀሷለሁ። ቢታንያ ድንክ ነች። ምረት ወፍራም ናት፣ ትልቅ መቀመጫ አላት። ኤደን እና ማህሌት አጥራለሁ፣ ረዝማለሁ፣ ወፍራለሁ፣ ከሳለሁ፣ ባሌ መልሰዋለሁ። ለቀልብሽ በተመለሽ ነገሮች ሁሉ እስከሚስተካከሉ አልተመጣጠነም። የጉር ነው ዘንድሮ። እንደምታዩት ነው ደሞዝና ኑሮ። ምን አይነት ሴት ናት ልትመች? እኔ ላይ ዝም ያለች የተረጋጋች ሴት እሷ ደስ ትለኛለች። እንደኔ አይነት ማለት ነው። አዎ። ስራው ምንድነው? እኔ እንኳን ስራ የለኝም።
የሚጥሮት አይደለ በቃ በሷ ነው ምን God have mercy upon us አንቺ ግን ምን ያስደስትሻል እኔ ወሬ ይታለም ስቀመጥ አወራለሁ ስነሳ አወራለሁ ስሄድ አወራለሁ ከጓደኞቼ ጋር አወራለሁ በልሜ ሰው በልሜ አወራ እኔ በልሜ አወራለሁ ይገርማል በፊት ፍቅረኛ አሁን ከሳምንት በፊት ኤክስ የነበረው ሰውዬ እንዴ ያልኩኝ ጆሮ ድፍን ብሎ በምልክት ቋንቋ ነው የሚያወራው ታባ ጥራተኛ እና እሺ ያልሽኝ ኧረ እኔ አላልኩም እንዴ ለምን ከጭሶ ጋር ፍቅረኛ መሆን አልፈልግም ምንድነው እኔስ ማንነትሽን ልፈትነው ብዬ ነው እንጂ ብልጥ ነኝ በጣም እሺ እዛ ላይ ጫው አውሮፕላን ፈጭው አየሽ አሸወርኩሽ ብልጥ ነኝ እኔ ሰላም ነው አባ ሰላም ነው አንድ ጥያቄ ልጠይቅ ነበር እሺ ጠይቀኝ አብይ አህመድ ማለት አብይ አህመድ ማለት አንድ ሶማሌ ክልል ውስጥ የሚገኝ ወጣት ቢሊኒየር ነው ኧረ አይደለም እና ካወቀው ለምን ትጠይቀኛለህ ማን ልታስበላ በሰላም መጣው ያስቃሉ በሰላም መጣው ተመስገን ቢና እንዴ ብራዘር እንዴ መቼ መጣሽ ከስደት ትናንት እኮ ጎንደር ጋር በሷችን አለቀና መጣው ከእንደገና ደግሞ እንሰደዳለን እሺ አንተን ብያር እንዴ ነው የመጣው አይደለም ቡና ጥጅ ያለው ለናትሽ ነው አረ ለሚስቴ እንደው ዱብዳ ሆናብኝ እንደው በእናትህ ዱብዳ አሁን ለራሱ ዕቃ እያጠብኩኝ አጃክሳለሁ እንዴ ሴት እያዘዘ ሴት አንተን እያሰራ አንተ ማፈሪያ ነህ እኔ ወንድም ስለሌለው ነው አይደል እኔ ወንድም ልክ ልክ የት ነው ያለችው የት ነው መስሪያ ቤቷን አሳይ አረ ረጋቢ እገላታለሁ ችግር የለም ጭራሽ ዝጋ እንትን ያለች መታህ ነው በቃ ታኩሪ ተረጋጊ በቃ በእጅሽ እንዳይጠፋ ግን ዝም ብለህ ሂድላት ደወለች አንጣው አረ ቆይ አንጣው ጭራሽ እንትን እንዴ 50 ለቃናት እንዴ ወንድሜ ረጋቢ ብዬሽ ወታደር ነው እንዲያገባ ምንድን ነበር ያልከኝ ቡና ጥጃለሁ ቡና እያፈላህ ነበር ሄደን ያራግብልሃል ወንድሜ ሴት ናት ሳታልም ይላልም እንትን አንተ ግማሽ ላይ አልተቀጥሏል እኔ ፈጣሪ ዶዶ አንተ ገይቶ 50 አለቃ እሺ ቶሎ ቀጥ ላማርገው ከዚህ በላይ እንዴት ላልመው እኔ በቃኝ እኔ የሆነ ዘፈን እንደውም አለኩ አሉ አንተ ስትመጣ ታገባም እንዴ 50 አለቃ የሚል የሆነ የሴት ወታደር አፍቅሮ እሱን ዘፈን እስቲ ኮሜንት ላይ ጻፉልኝ የኔ ሚስት ከሌላ ወንድ ጋር አልጋ ቤት እየገባች እንዴ ምንድነው በእናትህ ሹፌር 5000 ብር ከፍላለሁ አንገቷን አንቃምጣልኝ ይኸው እቺ ነች ፎቶ አላሳይ አሁን የገባችው አንገቷን አንቃ 5000 ብር ትከፍላለህ ወይ ጉድ ጉድ አንቺ ወይ ጉድ ምንድነው እቺ እኮ የኔ ሚስት አይደለችም እኮ እቺ ማንተ ሚስት አይደለችም እቺ የኔ ሚስት ናት ያንተ ሚስት ደግሞ ይዤ ልምጣ ጠብቀኝ ጉድ እንደው ምን ጉድ ናችሁ ግን እሺ የሴቶች ጉዳይ ማፈሪያ ማህበረሰብ እንዴት ነሽ አንቺ ይሄን ስልሽን ተይኝ ስልሽ አልሰማልሽኝም ምን እየሰራሽ ነው የኤክስ ሚስት እየጠበቅኩ ምን ልታረጊያት ውዷን ልነግራት ነው ማለት ቆይ መጣች እንዴት ነሽ የሳሚ ሚስት ነሽ አይደል አዎ ምን ነበር አይ ላመሰግንሽ ነበር ማለት እንዴት አይነት ውለታ እንደዋልሽልኝ እኔና ፈጣሪ ብቻ ነን የምናውቀው አልገባኝ ባልሽ ኤክስ ነበርና ከእንዴት ያለ ጉድ እንደገላገልሽኝ እኔ ልነግርሽ አልችልም እንዴት ሰው ባለ ትዳር ሆኖ ሌላ ሴትን አፈቅርሻለሁ እኔ ባሌ ሆኖ ሌላ ሴትን አፈቅርሻለሁ ሲል ማሰብ አልችልም እንዲህ አይነቱ ጉደኛ በማግባትሽ ራሱ ከትልቅ ጉድ ነው የገላገልሽኝ እና ምን እያልሽ ነው እንደሰማችሁት ነው እንግዲህ ያ ጉደኛ ባልሽ ባይጨቀጭቀኝ ጥሩ ነው ካልሆነ ደግሞ እሺ እሷ ስትፈታ እንጂ ላፋርግሽ ልቤ ባፋን ቀዳዳ ደግሞ አንቺ አይደለሽ እንዴ ቁም ስቅሉ የምታሳዩ በሱ በኩል አልሆን ሲልሽ በሷ በኩል መጣሽ አንቺ ጓደኝነትሽ ለኔ ነው ስለምን ጓደኝነት ነው የምታወው የሴቶች ማፈሪያ ነው ነፍሹ ምን ሆነ ነው ይኸውችኛዋንም ቺክ ተበለው እንዴ ለምን ደግሞ እሷን በምን ምክንያት ተይኝ እስቲ ምንድነው ምን አይነት ኪስ ይመቻል አለችኝ
እሺ ያው እኔ እንግዲህ ታውቂኛለሽ ጥሎብኝ ሚስጥር ኪስ ወዳለሁ እቺ ትንሿን ኪስ ቁጭ ባልኩበት ጥላኛለች እንዴት የፊት ኪስ አለ የኋላ ኪስ አለ የጃኬት ኪስ አለ አለማሰቤ እኮ ነው አታስብም እኮ አንተ ዛሬ ደግሞ እንዴት ያማረልሽ ማለት ድሮ አስጠላለሁ አይደለም ዛሬ አበባ መስለሽ ነው ማለት ድሮ ሾሁን ነው የምትመስዪው እያልከኝ ነው ይሄ ጨዋታሽ እኮ ነው በቃ የሚናፍቀኝ አይሆን ጨዋታ ቁም ነገር አታውቂም ነው ምን ይባላል ይኸውልህ ድሮ ቺክን ማግኘት ከባድ ነበር። አሁን ግን ጊዜው ተቀይሯል። እንዴት? አንተ ፈልግ እንጂ ሴትን ለማስመጥ ምንም ነው የማይከብድህ። እስቲ አንተ እንደምትፎክረው ወንድ ከሆንክ አሲዛለሁ፣ ሂድና ያችን ልጅ ተዋወቃት። ሂዳ ባወራ አይደለም እኮ ወንድ ልጅ በወንድነቷ አትምጣበት። ተመልከት ብቻ ዛሬ ታገለጠዋለች፣ ምሳችንን እንበላለን። ሰላም ነሽ የኔ ቆንጆ? ሰላም አይደለሁ፣ ማራኪ ነኝ። ወንበሩን ከሆነ ግን ሰው አለው። ልብሽ ሰው አለው ወይስ እሱንም እንደ ወንበሩ እያስጠበቁት ነው? መጠበቁ ካስጠላስ አብርሽ ብለሽ ጥሪኝ፣ እዛ ጋር ነኝ። 3 2 አብርሽ 1 ስልኬን እኮ አልሰጠኸኝም። እንዳትሰጪው አሲዞ ነው። ምን አንተ ግባለት። እናንተ ሰማችሁ? ጆስ አይነግረን ውጭ ሀገር ሊሄድ ነው። አልሰማችሁም ነው? እኔ እኮ ነኝ ሙሉ ፕሮሰሱን ጨርሼ የምልከው። አሬውን አሳሰክሰን። አሬ ምን ሳክስ ነው? እኔ ያላገዝኩት ሰው አለ እንዴ? አሁን ባለፈው ሄኖክ ታሞ መድኃኒት መግዣ አጥቶ እኔ አይደለሁ እንዴ ሰጠሁት? ምን ይገርማል? አቦይ አንተ ወሬ ነው የሰለቸኝ። እሺ ደግሞ ካሊብ ሶሻል ሚዲያውን ጠቅላላ ተቆጣጥሮታል። እኔ እኮ ሰጠው ማለት አልወድም እንጂ ስልክ ገዝቼ ቲክቶክ እንዲጀምር ያደረኩት ራሱ እኔ ነኝ። አሬውናስ በመቤት ያሰክሰን። እኔ እኮ ሰጠው ማለት ስለማልወድ ነው። እድሜ ልክን መሰከስ ያስጠላል። መቼ ነው አንተ ራስን የምትሆነው? ተነስ በእናታችሁ እንጂ አንተ ጤነኛ አይደለም። የምንሰጠው ለመቀበል ከሆነ መስጠታችን ዋጋ ያጣል። አንዳንድ ሰዎች ሰውን ለመጣል ይሰጣል። የሆነ ደረጃ ስንደርስ እየጠበቁ እኔ ነኝ እንደዚህ ያደረኩለት ድሮ እኮ እንዲህ ነበር ብለው ሊጥሉን ይሞክራል። እግዚአብሔር ከፍ ያደረገውን ማንም አይጥለው። የምትሰጡን ልጥሉን ከሆነ ባትሰጡን ምርጫችን ነው። ቆንጆ ጠላ ነው እባክሽ። እሱን ብርጭቆ ተጠንቀቅልኝ እሺ? እሺ ይገባል። ቶማስ እሱን ብርጭቆ ተጠንቀቅልኝ፣ እናት ናት የሰጠችኝ። እሺ እሺ። አንተ ቶማስ ሊያሰማኝ ምንድን ነው የምትይኝ? አልጠጣ እናትህ ለሰርጓ ጊዜ አባቷ የሰጧት ብርጭቆ ነው። ያንተ እድሜ የሚያክል ነው። ማስታወሻ ብላ ነው የሰጠችኝ እንዳይሰበር። ተሰበረ። ቶማስ እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማ እና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው ነው እንዴ? እኛ ዘመርን ነው እንደሚባለው? መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ፣ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ። አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን። የምን ወርቅ? ይኸው መጣን። የለም ብስኩት አደባባይ 2 ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣሉ። ሆረር የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እካክ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ደሞ አለ። እራምሳለ እረውይ እረ እንዴት ነሽ? እረው ብዛቱ
አለው በመከራ እንባዬን ሳነባ ለምን ታነቢያለሽ አገዳ እየበላሽ አገዳም የለኝ ምስኪን ደሃ ነኝ ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ ባገኝም በልቼ በጣም ተደፍቼ ለልጅ አለ ደግሞ አለ ጨቡዴ ዳንዴ ሰኞ ተወለደ ማክሰኞ ተጠመቀ ሮብ አገባ ሐሙስ ታመመ ዓርብ ዋሰበት ቅዳሜ ሞተ እሁድ ተቀበረ የጨቡዴ ዳንዴ መጨረሻው ይሆነ ዚዮ ከአተት የፈጠነ ህይወት አሁን እኔ ቴራፒውን ማን ነው የሚከፍልልኝ? ታንክስ በቃ ባለፈው ጠይቀሽ ልጅንም እምቢ አልሽ። ኧረ እኔ በእናትሽ ደረጃ የማይመጥን ወንድ አጠገቤ ዝር እንዲል ነው የማልፈልገው። ትሰሚኛለሽ? ወይ ደረጃ እያልሽ እስከ መቼ ነው ቆመሽ የምትቀሪው? እኔ የማንም ልቅም ቃሚ ጋር ከመሆንማ ቆሞ መጠበስን ጣዋ ቃሜን አታያት እንዴት እንደሚያምር አበዛ ደግሞ የማናባቱ ነው እንዲህ አላበቅሽም እኮ የሀብታም ልጅ እኮ ነው። ራት ቀልጅ ምን ነው ከነበረሽ ምን ነግሬ አንቺ ምን አይነት ሰው ነሽ? ቆይ መጣሁ ወይ አባቴ ቅድም እኮ በሆነሽ ጉዳይ ተናድጄ በጣም ጮኩብህ መሰለኝ። ችግር የለውም በሰላም ነው ግን እሱን ተውና አባት ግን ደህና ናቸው? ኧረ አባቴ ሞቷል። አንሶይ እና እናትህ ናት ሀብታም። ስለምን ሀብት ነው የምታወሪው? እኔ እኮ እናቴን ድንጋይ ፈልጬ እኮ ነው የማታወሪው። ማለት መቼም እየቀለድክ መሆን አለበት። ሀብታም ትሙት የምሬን ነው እንዴ? ምንም የምሬን ነው የምትለው? ጓደኛዬ እኮ የሀብታም ልጅ ነው ብላለች። ታውቃለች እኮ የሀብታም ልጅ ነው እኮ። እሱማ ልክ ናት፣ የሀብታም ልጅ ነኝ። እንደሱ በለና ዳምና ዋሸ እንዴ? የሀብታም ልጅ መሆን እኮ የሚያኮራ ነገር ነው። አልተረዳሽኝም መሰለኝ። ኧረ ተረድቻለሁ። እኔ አንቺ እንደምትይው የሀብታም ልጅ ሳልሆን የእናቴ ስም ሀብታም ነው። ያ ማለት ምን ማለት ነው? የሀብታም ልጅ ነኝ ማለት ነው። አፈር ብላ ደራ የድሃል ለቃቃሚ ያስተዛዝባል ይሄማ ጥርስሽን ገብሽ ያስተዛዝባል ይሄ። ሰላም ይሄንን ጊፍት ላንተ ልስጥት ወይስ ለሌላ እድለኛ ሁለት አድርጌ ልስጥ? ለሌላ እድለኛ ደብል አድርግሽ። ይሄን ጊፍት ለሌላ እድለኛ ሁለት አድርገን የምንሰጥ ይሆናል። እሺ ሰላም። ሰማይ ቦቤ ይሄ ምን ማለት እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? ያቋም ያለ ምክንያት አልመጣም። ብራዘር ለኛ በርገር ማለት ነው። ሰምታላ ብራዘር ይሄን በላ ማለት ነው። ወርቀር ቁም ነው ብለሽ ብራዘር ዱን ብላ ነው መላችሁ ደስ ይመጣል ብራዘር በእናትህ አሳዘንሽ ደኛ ባት ነው ሲጉረስ ነው ክፈተው። አልከፍትም። ክፈተው። ከኔ የምትደብቀው ነገር ስላለ ክፈተው። አልከፍትም። አልከፍትም። ምንም የምደብቀው የለም። አልከፍትም። አልከፍትም። እኔ እንደዚህ አልከፍተው። ገንዘብ ደስታን አይገዛም፣ እከራየዋለሁ። ኪራይስ እና ከድህነቴ ጋር ቀፍቀፍ ብዬ ልኑር? ተው ጋይስ እኔ አዲስ አበባ ሙቭ ካደረኩኝ ገና 1 ወር ምናምን ነውና ሰው በሄድኩበት በሙሉ ይሮጣል ማለት ነው። መኪናው ይሮጣል፣ ሰው ይሮጣል፣ ታክሲ ቦታ ላይ ሁሉ ቦታ ላይ ይሮጣል ማለት ነው። ኧረ በኢየሱስ ስም ነፍሴን አስጨነቃችኋት እንዴ! እኔ የመጣሁበት አካባቢ እንደዚህ የሚሮጠው ዝናብ ሊመጣ ሲል ነው እና በሮጣችሁ ቁጥር ዝናብ ሊመጣ እየመሰለኝ ደንግጬ እኮ ለኩኝ እንዴ! በኢየሱስ አረጋጉት እንጂ እነቤቴን በጣም እያናደደኝ ነው። የሚያናዳት እንትን አልፈልግም። ፕሊዝ ቲክቶክ ሪሙቭ ዲስ ነገር በእንግሊዝኛ ፊፊ ሪሙቭ ዲስ ቲንግ ፍሮም ማይ ፌስ። እሱ እንዳለ አንተ ያማል እንዴ? ልገላት ነው እንዴ? ልገላት ነው አባት። ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነገር ነው። ልገላት ነው እንዴ?
ይቅርታ የኔ እናት አስደነገጥኩሽ። ያቀቀኝ አንተ ደህና ነህ? አልተጎዳህም? እኔ ደህና ነኝ። ምንም ማለት ማለት ደህና ነኝ። አስደነገጥኩ? ኧረ ደህና ነኝ። እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልከው ሳላስደነግጥም አንቀርም። አይ ችግር ግን ሆስፒታል ምናምን መሄድ አያስፈልግም? ኧረ ችግር የለም። የምር ደህና ነኝ እና በቃ ስልኬን ያዝና የሆነ ነገር ካስፈለገ ምናምን ነገር መሄድም ካለብህ ሆስፒታል ይሻላል። እሺ አዎ እኮ 09 በቃ እና ደግሞ እንዴት ነው የምታምረው? ደውል እሺ። በቃ እሺ። አንተ እስካሁን አየህ መንገድ እንዴ ምን አይነቱ ነህ? አሁን ገና አልቋል፣ ጥምቀት አልቋል፣ ፋሲካ ብቻ ነው የቀረው። በቃ 2019 መግባታችን ነው። የምሬን ነው። ባለፈው ማለት ነው እንደዚህ ካላንደር እያየሁላችሁ አድዋ ማክሰኞ ይላል። እንዴ ይሄ ነገር የመሽ ካላንደር ነው? አድዋ ሰኞ ነበር የሚውለው ምናምን ብዬ ሳይላችሁ ለካ 2019 ካላንደር ከፍቼላችሁ ነው። እንዴ መሽ ነው እንደዚህ የቀራረቡት? የምሬን እኮ ነው። ኧረ አበበ ቢቂላ መች ይሮጣል? ኧረ ኃይሌ ገብረስላሴ መች ይሮጣል? እንዴ እኛ እኮ ዋናው አትሌታችን ማን እንደሆነ ታውቃላችሁ? ሰዓት ነው። ምንድነው ጊዜው? እንዴት ነው የሚበራው? በቃ እኮ ይኸው የፋሲካ ጾም ሊገባ ነው። ፋሲካ አለቀ። ክረምት 2019 አንድ ያቀድኩትን ማሳካት አይደለም ሳልጀምረው። ወይኔ በላቸው ሰሙዬ። ድሮ እንኳን ልጅ እያለ ስጠብስሽ ከበር ላይ ሳስጠራሽ ትዝ ይልሻል? እስኪ አይደለ? እስኪ አሁን እንደ ድሮ ላስጠራሽ። እስኪ ቆይ እንደ ድሮ ላስጠራሽ። እስኪ A few moments later. ሁሉ ሰዓት አስጠብቃኝ አትመጣም። ምን ሆነ? ወይኔ እማ ሰሙዬ፣ ወይኔ ባለቤቴ ምን ሆነ? ከለከሉሽ? አይዞሽ አለሁልሽ። አውቄ ነው ነው ወይኔ እናቴ ምን አባት ያደናብረኝ። አንቺ ምንድነው አስር የሚያመላለሰሽ? ነይ ቆይ ላሳይሽ። እሱን እኮ ነው ያልኩሽ። ማ ይሄ ዱርዬ? አዎ አያምርም? አንቺ ስራ ፈተሻል። የኔ እናት ያው ድጋሚ ካወራችን ብዬ ሰፈሯ ከተሰጠው ሳምንት አለፈኝ። ሂጂና ምሳ እንብላ ልበለው እንዴ? ነይ ግቢ ወደዛ። በቃ መጣው። ትክክለኛ ህይወቴ ናፈቀኝ እኮ። አንቺ ሴት ልጅ ነሽ እኮ አትንቀልቀኝ እንጂ። ሴት ነሽ? እባክሽ ወደዛ። ስራ ፈት ብያለሁ። ምን አስመለጥሽኝ። ሳትመጪ ግን አትፍሪ፣ ባይኔ ብቻ እንዳይሽ። አንቺ ደንባራ ማንን እየፈለግሽ ነው? አንተን። እሺ ምሳ እንብላ። እሺ በግሬ አይታክተኝም ዞሬ አይታክተኝም ዞሬ። አንድ ሀብታምና ድሃ ጎን ለጎን ነው የሚኖሩትና ሀብታሙ ቤት ሰውየው ዋናው ሰውየው ሞቶ የድሃው ጎረቤት ስለሆነ ለቅሶ ቤት ጧት ሄደና ልጁን ይዞት ነው ሄደው በአጋጣሚ እና የሀብታሙ ልጁ ታለቅሳለች። ዳዲ አንተን እኮ እዛ አይመችህም፣ ቪዲዮ የለም። ዳዲ አንተን እኮ እዛ አይመችህም፣ ሻወር የለውም። ዳዲ አንተን እዛ አይመችህም፣ አይስክሬም የለም ስትል ልጁ ቀስ አለና አባዬ ሰውየው እኛ ቤት ነው እንደሚመጣው አለ። መንግስትዬ ይሄው ደስ ይበልህ። ጫቴን በጋዜጣ ጠቅልዬ እየሄድኩኝ የንስሐ አባቴን መንገድ ላይ ያገኘኋቸው። ምንድነው ሲሉኝ ጃንጥላት ዝዬ ላስገባ እየሄድኩ ነው አልኳቸው። ጫቱንም እኔንም አሳልመውኝ ይኸው አሁን የተባረከ ጫት እየቃምኩ ነው ያለሁት። ማን ነው? እንዴት አመሻች? ደህና ምሽሽ? እግዚአብሔር ይመስገን። እንዴት ነሽ? እንዴት አመሻች? ያነሰበትና ጓደኛዬ ለቂጥ ማይቶ ጓደኛዬ ተውሽ እኮ ይዋሳል እንዴ እንትን ነው እዛ አሜሪካን አለች እና ከዛ አፍሪካ ስፖንጅ ነው ስፖንጅ ቂጥ ነው እና እሷ አርጋይቷት እንትን ዙሪ በስማ ምን አርጋሽን ጉዳለች ለሰው ካርለ ፍቅረኛ
እኔ ፈልጎት ወዶት እሷ ላይ ያየውና የሷ ቂጣ አማረኝ ሲሰጣልሽ ነው ያለ አራጂ ቆንጆ ቂጥ እንደሚያምር ቂጣልሽ ያምረውም እንደ የሽክም እንዴት ያለው ከሷ ላይ የና አርግ ያለ ደግሞ ፍቅረኛ አለ ሼም እንዳይዘብ እንትን እንዳይለው ብዬ ያረኩ እኔ ወልጄው ነው ሞቶ ነው እሱ ቂጥ ወደደው ይሁን ቂጥ ወንድ ልጅ ይወደው ከንፈር ትንሽ እንዳንቺ ከንፈር ትልቅ እንድዳቦ የሚያክል ከንፈርና ቂጥ ይወደዳል። ዳዲ ወዳ ነበር እንዴ? ረጋሽ እንደዚህ አይነት ወደው አያውቅም። ረጋሽ ወይኔ አስነሳቻት ወይኔ አሁን ስራስ ሲመጣ ወንዶቹ እንደዚህ ጉርጥ ሲሉብኝ እሱ ደንግጦ እንደዚህ ያለው አቀፈ ተጫወቱበት። እሱ በጣም ወዶ ነው እሱ ያለኝ ደግሞ አድርግልህ። አሁን ደግሞ ጊዜ ካለ ይሄን መልሼና አርቲፊሻል እንትን የሰው ቂጥ ተቆርጦ እዚህ ላይ ሰርጀሪ ይሰራል። እኔን አናግርልሽ አይደለም ልጅን እኔን አናግርልሽ እኔን አናግርልሽ ቆይ ንገሪሽ ሰውዬው ጓደኛሽ ቆኛሽ እናናግርልሽ ምን ተነግረኛሽ ቂጥ ብቻ ነው የምትወደው እንዴት እንደዚህ አይነት ተሰማህ ከንፈር ጡት ዳሌ በእኛ ቤት ይሄ ቂጥ ምን ያደርግ ትራሳት ላይ ተኛበት ቆይ አይደለም እና ውይ አታውቅም ቂጣ ይወደዳል ማዘርያ ትችላለች አስነቀሏት አንተ አሉቦቦ ዋጅፋ ቢዲለት ወንድሜ እንዴት ነህ? አቤት እንዴት ነህ? ባለትዳር ነህ? አዎ ባለትዳር ነኝ። በቃ ለሚስትክ አንድ ሙዚቃ ጋብዛትና 1000 ብር ሸልማለሁ። 1000 ብር? ደሞ እንድነቃ እንዳድር ቆሜ ጭቅጭቅሽ መጣል በልሜ የቀኑ ጩኸት ይበቃሻል ከተኛ በኋላ ምን አስጨውሻል የፍቅር 50 ነው ያንቺ ምላስ እንደ ሲኖትራክ ክላክስ የፍቅር ነው ያልኩት ልቀይራ አዎ የፍቅር የደም ግፊት እናት የስኳር መቤት የጭቅጭቅ ምንጭ አዎ የጮት ባለበት ምን ያህል እንደመረቀው የምታውቂው ማለት ነው። ዜማ አሰራችሁ በዘፈን ዛሬ አይደለም ብሶት ይጀምራል። አዎ እንዴ ታርሲ ገጥም ነው የኖረው መሮት ሩግጥ ዜማ ደራሲ ነው አቀናባሪ ነው ያጣው። አልበም አድርጎ ቢለቅላት ደስ ይለዋል። ቡሰና انا جبت البسانه بتاعتي جودي بالعكس جيب البس كده ها ሄሎ አቤት እኔ የምልሽ ኤርፖርት የት ነው? በእናትሽ ጂም ልሄድ ነው። አይኔ አይታየም ቻርጅ ሰክቼዋለሁ። እሺ አይዋለሁ። የኔ ቆንጆ ይሄ ባለ ትዳር ወንድ ጠብሰሽ ወይ ለኔ ብሎ ሚስቱን ፈቶ ልጆቹን በትኖ ምናምን ልጆቹና ሚስቱን ሊበትን ማለት ነው። አንድ ቀን የፈሰሰው ባንቺ ስም ቀና እንደማያረግ ነው ምነግርሽ። እግዚአብሔር የጠና በሽታ ብትታመሚ እግዚአብሔር ይማርሽ አይልሽም። አንሶላ ላይ እንደሚያሽሽ አይደለም፣ አይፈልግሽም። መደበሪያው ነሽ አንቺ አለቀ። ቤቱን የገነባውን ነገር ህይወት አያፈርስም። አስረግጬ ምነግርሽ ካከመጫዎች አሻንጉሊት ነሽ። ስለዚህ ራስሽን አክብረሽ ዞር እግዚአብሔር ለኔ ትዳር ስጠኝ ጥሩ ብለሽ መጸለይ ነው እንጂ ሰው ትዳር ላይ ውጥ አትበሉ። ትዳር መሃል አትግቡ። አያምርም። ራስን ማዋረድ ነው፣ ጀብድም አይደለም። ባለጌ
አሬ እዚሽ ልጅ ንግግር በዛብኝ። አረ መልካምነቷ በዛ። እንደዚህች አይነት እኮ በቃ ሪዝነብል የሆነ ሰው ማህበረሰባችን ላይ ቢበዛ እስካሁን ራሱ እኛ የደረስንበት ራሱ መጥፎ ደረጃ እንደርስም ነበር።哎呦我的妈！ እኔ የምልህ እዚህ ነው ባንክ የሚቀጥሩት? አዎ አልገቡም። እኔ ቶሎ መጥቼ ነው። በዚህ ስራ 32 ጥርስ ነቅዬበታል። እኔ ነኝ እና አሁን ያለው ጥርስሽ ከየት ነው? አስተክዬ። አንቺ እንደው ምንም የምታውቂ አይመስለኝም። ስለ ወለድ ታውቂያለሽ? ኧረ ወለድ ግጥም አድርጌ ነው የማውቀው። እስቲ ምንም ታውቂያለሽ? አየር ወለድ፣ ልብ ወለድ፣ ውሃ ወለድ። እንጂ አንቺ ሰልፍ አታበላሽ። ቀዝቃዣ ትመታኛለህ እንዴ? ረስቼው እኮ ነው። አወለድ በጣም ትገርሚ ልጅ ነሽ። እርጋታሽ በጣም ያስደነቀኝ። አዎ ትምህርት ቤት ትምህርት ላይ ስለማጠፋ አይደለ? ዋው እንትን የቃላት አጣጣምሽ በጥቅስ በእውነት የሚገርም ነው። አዎ ባይገርም 7 ዲግሪ ቢኖረኝም 8 16 ደግሞ ማስተርስ ቢኖረኝም ህይወት ያስተማረኝ በእውነት ጥልቅ ያለው ሰው ነው። አንቺ በጣም እድለኛ ነኝ ማለት ነው። እንዳንቺ ነሰለሰለ ተዋወቁ። በጣም መስሎኝ ልጅነት ሊያጠቃ ይገባል አይደለ? አዎ ጫም ይሰራ ታምቡሳዬ ታምቡሳዬ ይህ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለችም እንዴ? ዛሬማ ብሬ እንቀበላታለሁ። የስ ቢላዬ እኔ ወይ ብልዬ እሰይ እሰይ ልብህ ነው። አምቡላንስ እኔ አምቡላንስ ጥሪ። ኧረ ኧረ ብልዬ አይዞህ የሆነ ነገር ጥሪልኝ በእናትሽ እርዳታ። ኧረ አምቡላንስ ጥሪ ልቤ ሳልመልስልህ ወይኔ ብሩን ሳልሰጥ ወይኔ ገንዘቡን ሳልሰጥ ወይኔ 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 ወይኔ። ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙት? አዎ መጣሽ። ነይ ግቢ ግቢ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድን ነው አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚህ ቤት እንደዛ አልገባም። ወይኔ ሰው ማጣ ሰው ነይ። እሺ በቃ ከሱ በፊት ግን ጋሼ ማታ ማታ ላይፍ ስለምገባ ሪንግ ላይት አለ። ምንድነው ደግሞ እሱ? ሪንግ ላይት አለ። በዚህ አይነት እንጀራ ጋግሮ የማያውቁ ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ ቆይ አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል ለፋሚሊ። ቤቶትን ሪፖርት ባላስደርግቦት ሻዶ ባል። አንተ ከብት ማብራኝ ነበረችው ማናት? ምን ትሰራልሻለች? ምን ነገር መስሎ ነው? ቃንቄ ሙተማን ነው ማለት ነገር። ቤቲ ትባላለች። እንደነገረኝ ቦይፍሬንድ እንዳላት ውሽማ ሊያረጋት እኮ ነው የሚጣጣረው። እሱ እንደነገረኝ ልሽ ጨፍጥ አለባት አሳክሞ እኮ ነው የሚጠጣት። እንደነገረኝ ልሽ ይሁድልህ ምንም አይላትም ሻይ ጎግልባታል። እንደነገረኝላችሁ መቀመጫ ያላትን ሴት የማይወደው ብቸኛው ወንድ ማለት የታክሲ ረዳት ብቻ ነው። ጀለ ሰማ ጀለሲ በእኔ ፍምስና ቪዲዮ ትመቀኛለህ እንዴ? ምንሽ ነው የኔ ቪዲዮ ሲደርስ ምን ችግር አለው? ፎል ላይኝ ብሸርረኝ
ለምንጨኔም እኮ ነገ ፌመስ ሆምና ፉዬ ፉልልኩ ሸርራለሁ። ምን ችግር አለ እንደ ሀገር እየተፎዳደርን ብንሸራረር? ኧረ ምቀኛቱን በእናትህ ምን ሆነ ነው? በቃ አመሻችሁ። በቃ ስልጫወት መሸ እንዴ? ጫወት መሸ። እሺ እና ለምን ቆያችሁ? ሻይ ምናምን ምግብ ምናምን ጠራችሁ እንዴ? በጣም ዝቅ አጠራችሁ ሳጥና ያበራሻል። በጣም ልትኛ አይደል? ይላል አጥሪ ደምበረ አቁሚ አቁሚ የጃላት በእጅዋችሁ ላይ ታመምሽ እጅሽ አመመሽ በእጅሽ ቤት እጅሽ ጸሎት አድርገሽ ደክሞኛል ልተኛ ነው የመጣሁት። እጅሽ ታጥበሽ አሳጥበሽሽ አመጣሽ እንግዲህ ቁጭ አድርጊው እራስሽ ሁሌ ጊዜ እንደዚህ እንድታቀርብልኝ ተስማምተን ነው። ምን ችግር አለ? እኔ በሌለሁበት ሰዓት እኛ እኮ አይቻልም። እኔ በሌለሁበት ሰዓት አንቺ ማከራከር እኔ በሌለሁበት ሰዓት ግሬፊ ይሄ ትእዛዝ ነው። አሁን ሰማታለሁ እኔ አበላታለሁ። እሺ ማብላት ግዴታዬ ነው። እሺ አብያ ቢቆምስ በርሲስ አንቺ ዛሬ ክላስ አልገባሽም እንዴ? እባክሽ ቀጥቼው እኛ እኮ በእኛ ጊዜ እንዴት ተቀተን እንደተማርን ታውቂያለሽ? እግራችን ተገልብጦ ቂጣችን ተገልብጦ እኮ ተቀተን የተማርነው እኛ እኮ በእኛ በቃ ምን ተገልበን ሽመና የምትይብኝ ማከላው ነው እንደተማርሽው። ቁጭ በሉ ያልሽ እንደ ቁጭ በሉ ብሽና በጣም ደስ የሚል ቀን ነበር። እኔም በጣም ደስ ብሎኛል። በቃ ደህና ደር። እሺ ደህና ደር ያልኩሽ እኮ። እሺ በቃ ዝጋው። እኔ አልዘጋውም። አንቺ ዝጊው። ዝጋው። እሺ ቻው። ምን አይነት ብልግና ነው ጆሮዬ ላይ የምትዘጋው እንዴ? ጆሮዬን ቀረጠፍከው። ዝጋው አላልሽኝም እንዴ? አሁን እንዴ ዝጋው ብለስ? ቆይ እንዴ ፍቅረኛሞች እኮ ደህና ደር አንተ ዝጋው አንቺ ዝጋው እያሉ አይደለ የሚያነጉት? እኔ ከማን አንሳል? እሺ ይቅርታ በቃ ካም በኋላ አትዘጋው። እሺ በቃ ይቅር ብያለሁ። በቃ አሁን ዝጋው። እሺ የምርሽን? አዎ የምሬን ነው። እሺ ቻው። በቅቼ ከሆነ መናገር ነው። ማን አባስ ነው ጆሮዬ ላይ የምትዘጋው? ቆይ አንቺ አይደለሽ እንዴ ዝጋው ያልሽኝ? ብለስ እንዴ ትዘጋዋለህ ጆሮዬ ላይ? እሺ ካም በኋላ አልዘጋውም። ይቅርታ አድርጊልኝ። እሺ በቃ ይቅር ብያለሁ። በቃ አሁን ዝጋው። እሺ አልዘጋውም። ኧረ አሁን የምሬን ነው። እንቅልፍ ይመጣል። ዝጋው። አልዘጋውም። አንቺ ኧረ ዝጋው። አልዘጋውም አልኩሽ። ዝጋው። እንቅልፍ ይመጣል። አልዘጋውም። ግድ አድርግ ዝጋው። አልዘጋውም። ኧረ ዝጋው። አልዘጋውም። ኧረ ደከመኝ። ዝጋው። አልዘጋውም። እሺ እባክህ እንትና ነህ? እንዴት ነሽ? አለሁ። እንዴት ነህ? አንዴ መልሼ ልደውል። ምን ነው አዲስ ፍቅረኛ ከኔ ጋር ማውራት ደብሮክ ነው? ኧረ አይደለም የስራ ስልክ ነው። እሱ አይመለከተኝም። ሲጀመር ተለያይተናል እኮ ለኔ ማብራራት አይጠበቅብህም። ምንም አይመለከተኝም። እሱስ ልክ ነሽ፣ አያገባሽም። ህይወቴን አመሰቃቅለህ ጉድ ከሰራኝ በኋላ ሲጀመር ምን ያገባኛል? አይደለም ምንም አያገባኝ። ምን ያገባኛል? ራስሽ አይደል እንዴ እንለያያልሽ? አዎ ምክንያቱም ስለማትገባኝ ስለምበዛበት ትሰማኛለህ። ዘላለምህን ብትመኝ እኔ ከአንተ ጋር አልሆንም። እበዛብሃለሁ። አሁን ያለስ እንዴት ነው የምሆነው? እሺ ቆይ ምንድን ነው የሚሻለኝ? እንዴ ደህና ነሽ? ምን ሆንሽ?
ምንስ ነው ምን አገባን? ጥሮጠስ ግባና አንተኛ አጠገቤ እንዳትደርስ እሺ። ቆይ ግን ማን ነው ቆመን እንጠብቀው? ሸከሷን ላስተዋውቅሽ እኮ ነው ዛሬ። ፍቅረኛ ያስክ እንዴ ወንድሜ? እና ታዲያ እኔ አንቺ ወንድም ምን ያንሰኛል? ሰምዬ ኧረ ምንም አያንስም። አስኪንቃ እንዴ ሜሪ ኧረ ማቆየው ሜሪዬ እህቴን ተዋወቃት። ከማን ጋር ነበርክ? ከእህቴ ጋር ነው። አታስመስል። የማን የሴት ሽቶ ነው አንገት ላይ ያለው? ስለምን ሽቶ ነው የምታወሪው? እኔ ሲጀመር ከተፈጥሮዬም ያለ ሎሚ ማልቀባልሽ ምንድነው ሽቶ የምትይው? ጭራሽ አንተም ሰው ነህ እኔ ላይ ቺት ታደርጋለህ። ለነገሩ አንተ ምን ታደርግ? እኔ ነኝ ጥፋተኛዋ። መጣላት ከፈለግሽ በቅቶኛል በይ። ለምን ሰበብ ታበዥብኛለሽ? ጭራሽ ሁለተኛ አጠገቤ እንዳትደርስ እሺ። አመዳም ምን ሆናለች ሴትዮ ዛሬ? ሰራችልኝ ስሙ ደግሞ ምንድን ነው? የከሳሳዎች ደግሞ ጀመራችሁ እንዲህ ብላችሁ በጠራራ ፀሐይ ነው ሊሳቀኝ እኔ ሜርኩሪ እኔ እኮ ሜርኩሪ ነኝ። ሰማኛለህ? አመዳም ሂደናችን አይን ላይ ሊሳቀኝ የሚሰርቅ ይስረቀኝና ዞር ቲኒች ያወራችሁን የምላሽን አላብኝ ጭቶ ዳቦ ሰልፍ የህዝብ ቆጠራን በቀላሉ ለማካሄድ ያስችለኛል ሲል የኢትዮጵያ ህዝብ ቆጠራ ሚኒስቴር አስታወቀም። ህዝብ ቆጠራችንን በዳቦ ሰልፍ ላይ ብናደርግ የበለጠ ውጤታማ እንሆናለን። የኢትዮጵያ ህዝብ ቆጠራ ሚኒስቴር ክቡር ዶክተር ቁጠሬ በሞቴ እንዳሉት ከሆነም ቤት ለቤት የሚደረግ የህዝብ ቆጠራ እንደሚቆምና ከዚህ በኋላ እንደማይቀጥልም ተናግረዋል። ከዚህ በኋላ ቤት ለቤት እየሄዱ ህዝብ መቁጠር ቀርቷል። ክቡር ዶክተር ቁጠሬ በሞቴ ያክለውም የዳቦ ሰልፍ እንዲኖር የዳቦ ዋጋ የግድ መቀነስ እንዳለበት ተናግረዋል። የዳቦ ሰልፍ እንዲኖር የዳቦ ዋጋ መቀነስ አለበት። ሰላም ነው? ማነሽ? የሱ ቤት ምን ሰሪያለሽ? ያልጋ ሲሳይ ይባላል። አንተ ከንቱ ላውጣ ታረኑ ጋሽ እንዴ ምንድነው? ምን ሆነሻል? አንተ ጉደኛ! ጭራሽ ቤት ውስጥ በነፃነት ቺት ማድረግ ጀመርክ። ሰራተኛ አልቀጥር ነው ብዬ በቀደም አልነገርኩሽም እንዴ? ወንድ ካልሆነ እንዳትቀጥር አላልኩም ነበር? ወንድ ሰራተኛ ማግኘት አልቻልኩማ። ለስንት ደላላ ነገርኩኝ፣ ጠፋ። ምን ላድርግ አይደል? ለዛ ነው ደም ግባት ያላትን መርጠቅ የቀጠርከው። ኡፍ ስለምን ደም ግባት ነው የምታወሪው? በእናትሽ በሳምንት ስንቴ ነው የተመላለሰሽ የምትሰራው? አረ ተመላላሽ አይደለችም፣ እዚሁ ነው የምትኖረው። አክምባሎ ቢ ቦቆሎ ሲኒ ዲ ዳኒ ኖዳ ሰርጋጅ ይቅርታ፣ በቃ አንድ ድል እሰጥሃለሁ። ጥያቄ ጠይቃለሁ፣ እሱን ከመለስክ ብቻ ነው የምታመልጣት። ቱ ፕላስ ቱ ኢዝ ኢኳልስ ቱ እንጃ ቱ ፕላስ ቱ ኢዝ ኢኳልስ ቱ ዳሽ ነው። ፎር ፕላስ ፎር ኢዝ ኢኳልስ ቱ አሬና ተማርደው እሺ መልሱልኝ። ፎር ፕላስ ፎር ኢዝ ኢኳልስ ቱ ፎር ኦፍ ፎር። አልቲ መቼ ነው የሚሰጠው? ተጫዋች ሲቀያየር አይደለም፣ ጨዋታ ሲያልቅ ነው። Stop!
ቆጡ ዞሮቹ አጋጡ ሀብቶቹ አምድጃው ያቆቹ